ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን ሰላም አለይኩም ወዲ ፋንዲሻው ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ውዶችዬ። ያው እንግዲህ በቻልኩት አቅም እየመለስኩኝ ቴክስት በዝቷል። ቢስሚላህ الرحمن الرحيم። እኔ እንጃ የማይከታተሉን ሁሉ የዛን ቀን ቪዲዮውን ሼር ተደራርገውና ለቀን በጣም ብዙ ጥያቄ ነው ያለው። እስኪ በዚህ ላብራራላችሁ። ያልመለስኩላችሁ ካላችሁ ደግሞ ቴሌግራም ላይ ኢሞ ላይ እኔ ሸበካይም ቢብሎኛል ውዶቼ። ከናንተም ጋር ከኔ ጋር ብቻ አላውቅም፣ ብቻ ቴሌግራም ላይ ነው እየመለስኩ ያለሁት። ቴሌግራም ላይ ግሩፕም ላይ ሪከርድ ያደረጉትን በውስጥ የሚያደርጉልኝ ነው። ስለ ባንክ ብድሩ ማለት ነው። ስለ ባንክ ብድሩ አስገባላችኋለሁ ቪዲዮ ስሙ እስከ መጨረሻ ተረዱትና በዚህ ተስማሙ ብቻ ነው ቶሎ እሺ ውዶቼ። ይሄ የምታዩት 7 ሚሊዮን 500 ሺህ ብር ነው እያያችሁ በዛው አጋጣሚ እኔ ልንገራችሁ ስለ ባንኩ ማለት ነው። የባንኩ ብድር ወዶስ የካሁን በፊት ስትመዘገቡ ተናግሬ ያለው ምን ነው ቀይሳችሁ ማሮቼ ቪዲዮ ያለ እንደውም ከላይ አውጥቼ ፖስተዋለሁ። ከዚህ ሰጣዩታላችሁ እዛ ላይ የተመዘገባችሁ ሰዎች ብዙዎቻችሁ ታውቃላችሁ። እንደ አዲስ ለምን ሆነ ተናግሬ መጀመሪያም ሲመዘገብ የምትገዙ ቤት አዲስ አበባ ብቻ ነው ብያለሁ። እኔ የመጣልኝ የባንክ ብድር አዲስ አበባ ላይ ብቻ ነው፣ ክፍለ ሀገር የለም። ክፍለ ሀገር መግዛት አይቻልም። እኔ የመዘገብኳችሁ ስመዘግባችሁ አዲስ አበባ የባንክ ብድር የምትፈልጉ ብዬ እንጂ ክፍለ ሀገር ላይ አይደለም ወዶቼ። እኔ እንግዲህ ከናንተ ነው ከኔ ስተት ያለውን አላውቅም። ለምን አንዳንዶቻችሁ እዛ ላይ እነሱ አዲስ አበባ ብቻ ነው ሲሏችሁ እንዴ እኔ እኮ በፋንዲሻኮ ወደ ኮምቦልቻም ወደ ደሴ እንደሚገዛልን ያለች መስሎኝ ምናምን እያላችሁ አዲስ አበባ ስትባሉ ወደ ኋላ ያላችሁ ስላላችሁ ነው። እና እኔ ከመጀመሪያም የተናገርኩት አዲስ አበባ ብዬ ነው። በቀደም ግን የት ነው አላልኩም። ባለፈው ባንክ የተመዘገባችሁና ለማመስገን የምትፈልጉ የባንክ ብድር ተመቻችቷል ነው። አሁንኛው ላይ አልጠቀስኩም። ለምን በፊተኛው ላይ ስለጠቀስኩት እዛ ላይ ታውቃላችሁ ብዬ ነው። ይቅርታ። ያው አዲሶች እንደ አዲስ ሲገቡ ብድር ሲባል ክፍለ ሀገር የሚሰጥ መግዛት ቤት የሚችሉ ይመስላችሁ ይችላል። ስለዚህ ይሄንን ስለሆነ ላስተካክለው እና የምትወስዱት እስካሁን የሚወሰዱ 9 ልጆች ናቸው። 9 ልጆች የሚወሰዱት አዲስ አበባ ላይ ነው ውዶቼ። አዲስ አበባ ላይ ነው የገዙ 9 የለም ክፍለ ሀገር። እኔ ያመጣሁት የባንክ ብድር የሚገዛላችሁ አዲስ አበባ ላይ ብቻ ነው። አዲስ አበባ እናንተ የምትፈልጉን ቤት ትመርጣላችሁ። ቤቱን ካመቻቻችሁ በኋላ ያው ቤተሰቦቻችሁ ማለት ነው እነሱ አይደሉም ቤቱን የሚገዙላችሁ። በቤተሰቦቻችሁ ቤታችሁን መርጣችሁ አስፈልጋችሁ በደላላም በምንም ብላችሁ ከዛ ቤተሰቦቻችሁ ያ ቤት ሲመቻቸው እናንተ አይታችሁት ከዛ ከባንኩ ጋር ታገናኛላችሁ። ባንኩ ይከፍላል፣ ስሙ በባንኩ ይቀመጣል ማለት ነው ወዳውን እስከምትጨርሹ። ይሄ ነው እንግዲህ ዛሬ ሳብራራው እንጂ ደሴ ኮምቦልቻ ምናምን የትም ናዝሬት የትም ቦታ መግዛት አትችሉም ከአዲስ አበባ ውጭ። ያመጣሁ ብድር አዲስ አበባ ላይ ብቻ ነው። ክፍለ ሀገር ላይ ብድር ካላችሁ ለምሳሌ ሱቅ መስሪያ ክፍል ምናምን ሌላ ነገር አለው እኮ ተትሱ የክፍለ ሀገሩ ስለ ሱቅ ምናምን ነው እንጂ እኔ እስካሁን ድረስ ስለ ቤት እነሱ ክፍለ ሀገር ላይ አናበድርም ብለው የበፊተኛውን ቪዲዮ ሰራ ተናግሬ ያለው 7 ወሩ ነው አመት ምናምን አይሆንም ብላችሁ ነው ያ ቪዲዮ። እና አዲስ አበባ ላይ ነው አትደንግጡ። አዲስ አበባ ላይ የምትፈልጉ ዛሬም ነገም እነሱ ናቸው ያሉት። ምንም ችግር የለው ካላችሁና ያጥፉም እንትን በሉ ግፉበት ማለት ነው። ስለዚህ ክፍለ ሀገር መግዛት የምትችሉ የመሰላችሁ ደግሞ ይወዙ ላብራራላችሁ። ክፍለ ሀገር አይደለም። የመጀመሪያም ስትመዘገቡ ተነግሯችኋል። 47ታችሁም አዲስ አበባ ነው የሚገዛላችሁ። የምትገዙት ደግሞ በራሳችሁ ነው። ባንኩ ሄዶ ቤት መርጦ ፈልጎ አይገዛም ፈጽሞ። ለራሳችሁ ቤተሰብ ልካችሁ አዲስ አበባ ፈልገው ቆንጆ ቤት ኮንዶሚኒየም ሆነ ምንም ሆነ እናንተ የምትፈልጉ ቤት ካገኛችሁ በኋላ ተስማምታችሁ ዋጋውን ባንኮች የሚሄዱት ለመክፈል ብቻ እንጂ ቤት ማጋዛቱ ምንም ላይ የሉበትም። እና ይሄንን ነው ውዶችዬ። አዲስ አበባ ላይ የምትፈልጉ ሀያኩምላ ቶሎ ተቀላቀሉ ወደ ግሩባችን። መጀመሪያ ኮሜንት ላይ በማስቀምጠው ቴሌግራም ግሩፕ ላይ ግቡ። እዛ ላይ የፈለጋችሁትን ሪከርድ አድርጉ። ግሩፕ ላይ ዋትስአፕ እና ኢሞ ላይ ብዙም አይደለ፣ ቴሌግራሙን የተሻለው ወደዛውም ጫን እያልኩኝ ጆይን አደርጋችኋለሁ ወደዛ። እና አዲስ አበባ ላይ ነው ክፍለ ሀገር ላይ እንዳይመስላችሁ ውዶቼ። ቤቱን ደግሞ እነሱ ይግዙልን እነሱ እንትን ይበላላችሁ አይቻልም። እነሱ ቤት አይገዙም። ለራሳችሁ ናችሁ የምትገዙ። ለራሳችሁ ፈልጋችሁ መርጣችሁ ለራሳችሁ ሀገር ገብታችሁ ቢሆን በቤተሰብም መርጣችሁ ስታበቁ ከዛ በኋላ እነሱ ለክፍያው ይመጣሉ እንጂ ቤት ገዝተው አይሰጡም። እሺ ውዶቼ
ያው አንዳንዶች ከክፍለ ሀገር አዲስ አበባ መጥቶ ማይገዛልናል ይከብዳል ብላችሁ እረዳችኋለሁ። ግን ያን የሚችሉ የማይከብዳቸው ይበደሩ። እናንተ ደግሞ የሚከብዳችሁ ደግሞ ኢንሻአላህ አለው መላ እንግዲህ እና የመጣው ብድር ለአዲስ አበባ ነው። ሀቂቀተን ክፍለ ሀገር ቢኖር እኔ ራሱ ወስደ ነበር። አዲስ አበባ ግን እንደሆነ ይከብዶኛል ማለት እንደምታውቁት ነው። ቤቱ ያው ከክፍለ ሀገር ጋር ትንሽ ነው የሚበልጠው የአዲስ አበባው እንጂ ዋጋው ተቀራራቢ ነው። አፓርታማ እስከ 7 ሚሊዮን አለ፣ 8 ሚሊዮን አለ አፓርታማ ማለት ነው አዲስ አበባ ላይ። ክፍለ ሀገርም ላይ አንድ ደህና ቤት 7 ሚሊዮን 8 ሚሊዮን ነው የሚሸጠው። ቆንጆ አንድ የእንጨት ቤት ማለት ነው። የቡልኬትም እንደዛው ነው፣ ተወሰነ ልዩነቱ። ስለዚህ ያን ያህል እንትን አይልም። ግን እኔ እንጃ እኔ ለራሴ ከብዶኛል። ስንት አመት ነው ሰርቼ የምከፍለው ሁሉ ብር መቼ ነው የማጠራቅመው? መቼ ነው ሰበት ወላሂ የሆነ አፓርታማ በጣም ተመችቶኛል። ባለፈው ያሳይቻችኋለሁ። በጣም አምሮኛል። እሱን ፈልገው ነበር እዛው ተበድሬ ለመግዛት ግን እኔ አልችልም ውዶች። እኔ እንትን በጣም ነው የምጨነቀው ለሰው ዕዳ በጣም ነው የሚያስጨንቀኝ ያን ሁሉ ዕዳ እስከምከፍል ድረስ። ስለዚህ በስደት ልበሰብስ ነው። ሀገሬ ሄጄ ሰርቼ እከፍላለሁ እንዳልን በምን ተማመኝ ነው ደግሞ ሀገሬ ሄጄ የምከፍለው? ያ ነገር ስላለ እዚህ ትዕግስት አድርጌ ይሄን ሁሉ ዕዳ እስከምጨርስ ስደት ላይ ሰርቼ እከፍላለሁ የሚል አላማ ስለሌለኝ እኔ አልበደርም፣ አልዋሻችሁም። ግን መጀመሪያ ያው እናንተ ወጋ ነኝ እንግዲህ አብሬ ግሩፕ በደራለሁ ብዬ ነበር። አሁን ግን ነው እኔ አልችልም፣ ደክሞኛል ወላሂ። አላህዬ አለው መላ ኢንሻአላህ። በቃ አለ አይደለ ይሰጠኛል እሱ አውቃለሁ እንጂ ይሄንን እኔ 7 ሚሊዮን 8 ሚሊዮን 6 ሚሊዮን ተበድሬ አዲስ አበባ ገዝቼ እንደገና ሁሉ ስንት አመት ሰርቼ ነው የምከፍለው? ታየኝ እኮ ስራው ሁሉ እየበረደ ነው ያለው እንደኔ ማለት ነው። ግን አዲስ የመጣችሁ አብሽሩ። እንደኔ ግን የቆያችሁ የ7 አመት 8 አመት ምናምን የቆየ ነው እንጃ ይደክመናል። አስቡት እስኪ አሁን 8 ሚሊዮን አዲስ አበባ ተበድረሽ ገዝተሽ በቃ ያን 8 ሚሊዮን እስከምትከፍሊ ድረስ እኮ በቃ ቀጥ ብለሽ ነው እየሰራሽ የምትከፍሉ። ምክንያቱም ያን 8 ሚሊዮን ካልከፈልሽ ቤቱ በስምሽ አይሆንም። የሆነ ጊዜ የሆነ ከፍለሽ 6 ሚሊዮን ከፍለሽ እንኳን ብታቆሚ አንድ ብር እንኳን ጎሎ ብታቆሚ ብርሽ ነው የሚመለስልሽ እንጂ ቤቱን አታገኙም ሙሉ ብር እስካልከፈልሽ ድረስ። ወለድ የለውም። ግን እንደዚህ ነው። ስለዚህ ይሄ ነገር ከኔ ጋር አይሄድም። ግን በቃ የመስራት አላማ ያላችሁ እዚህ መቆየት አላማ ያላችሁ መጀመሪያ ተስማምታችሁ አዲስ አበባ ላይ ተመዘግባችሁ እናንተ ያው በርቱ። ግን የምትፈልጉ ካላችሁ በዚህ መልኩ ነው። ክፍለ ሀገር እንዳይመስላችሁ። አንድ ምህቴ ቤት ማስጨረሻ ብላይ ነበር። እንደውም ድሮ ነው እሷ ራሱ የባንክ ብድር ፈልጋለሁ ያለችው።